ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ የምሽት መረጃ ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በውጊያ ላይ የነበሩ ጄኔራሎች ከባድ የወንጀል ድርጊት ይፋ ሆኗል። በርካቶችን ያስደነገጠ ክስተትም ሆኖ ታይቷል። የጄኔራሎቹ ስምም 1-2 ተብሎ በስም ተጠቅሷል። ይዘነዋል። የፕሬዝዳንት ኢሳያስ አፈወርቂን ትርክቶች የያዘ የኔ ተጋድሎ ለኤርትራና ለአፍሪካ የሚል ርዕስ ያለው አዲስ መጽሐፍ ታትሟል። አጠር ያለ መረጃ እናደርሳለን። ለጅቡቲ ይፋዊ ጥያቄ ቀረበ። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን ሀገሪቱን ለቀው ለመውጣት የ3 ወር ጊዜ እንዲሰጣቸው ይፋዊ ጥያቄ መቅረቡን በጅቡቲ ያለው የኢትዮጵያ ኮሚኒቲና የሃይማኖት አባቶች ህብረት በጋራ መጠየቃቸው ተሰምቷል። ጥያቄው ውጤት ያመጣ ነው ተብሏል። ጉዳዩ ዝርዝር መረጃ አለው። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ዮናታን ዳኘው ከእስር እንዲፈታ አምነስቲ ኢንተርናሽናል ትላንት ማምሻውን ጠይቋል። ከሰሞኑ ከታሰሩ የህክምና ባለሙያዎች ከእስር የተፈቱ ስለመኖራቸውም ተሰምቷል። አያይዘን እንመለከተዋለን። የተባበሩት መንግስታት የጸጥታው ምክር ቤት በሶማሊያ አፍሪካ ህብረት የድጋፍና ማረጋጊያ ተልዕኮ በጀት መዋጮ ቀመር ዙሪያ ዛሬ በዝግ እንደሚመክር ታውቋል። አሜሪካና የአውሮፓ ሀገራት የቀረበውን የበጀት ቀመር አልቀበልም ማለታቸው ጉዳዩ ወደ ጸጥታው ምክር ቤት ተመርቷል። ስብሰባው በሶማሊያ ያለውን የሰላም ማስከበር ተልዕኮ ጣፈንታ የሚወስን ነው ተብሎለታል። መረጃውን ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አስደንጋጩ የጄኔራሎቹ ቅሌት። ጌታቸው ይፋ ያደረጓቸው ጉዶች። የቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ምሽቱን ከፋና ቴሌቪዥን ጣቢያ ጋር ቆይታ አድርገዋል። አቶ ጌታቸው በዚሁ ሰፋ ያለ ቃለ ምልልሳቸው በርካታ ጉዳዮችን አንስተዋል። በተለይ ደግሞ በትግራይ በእጅጉ ተስፋፍቷል ከተባለው የወርቅ ንግድ ጋር በተያያዘ እስከዛሬም በስም ያልተጠቀሰን ጉዳይ በስም እያነሱ 1-2 እያሉም ተናግረዋል። በትግራይ ከወርቅና ከሌሎች መሰል ወንጀሎች ጋር በተያያዘ እስከዛሬም ድረስ ወንጀል ፈጻሚ የሚባሉት አካላት በጅምላ ጄኔራሎች ወይም ወታደራዊ አመራሮቹ በሚል ይጠቀሳሉ እንጂ በስም የሚጠሩበት ሁኔታ አልነበረም። አቶ ጌታቸው በምሽቱ ቃለ ምልልሳቸው ከዚሁ በትግራይ ተንሰራፍቷል ከተባለው ዘርፈ ብዙ ወንጀል ጋር በተያያዘ የጀነራል ምግባ ኃይለን ስም ግንባር ቀደም አድርገው ጠቅሰዋል። ትላንት ሰኞ ግንቦት 4 2017 ምሽት በፋና ቴሌቪዥን በተላለፈው የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት ክፍል 1 ቃለ መጠይቅ ስለ እርሳቸው የፖለቲካ ተሳትፎ አጀማመር፣ በትግራይ ክልል ስለተካሄደው ጦርነት፣ የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና የትግራይ ሰራዊት አዛዦች ፈጽመዋቸዋል ስላሏቸው ወንጀሎች የዘረዘሩበት ሁኔታ ነበር። አቶ ጌታቸው ተፈጽመዋል ካሏቸው ወንጀሎች ቅድሚያውን የሰጡት ለወርቅ ንግድ ነው። በትግራይ ያለው ህገወጥ የወርቅ ንግድ ከፕሪቶሪያ ስምምነት በኋላ የጀመረ ሳይሆን በጦርነቱ ጊዜም ሳይቀር ሲሰራ የነበረ እንደሆነ የቀድሞ የጊዜያዊ አስተዳደር ፕሬዝዳንትና የሆነ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በዚሁ ቃለ ምልልሳቸው ይፋ አድርገዋል። አቶ ጌታቸው ረዳ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ከበድ ያለ ወንጀል አቅርበዋል። አቶ ጌታቸው ብዙ ሰው የወርቅ ንግድ የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ ይመስለዋል ያሉ ሲሆን ግን ጦርነቱም እየተካሄደ ንግዱ ነበር ብለዋል። ጌታቸው ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነው ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም ነበሩ ሲሉ ተደምጠዋል። ሲዋሹ በጣም ነው የሚገርሙኝ ያሉት አቶ ጌታቸው እኔ እስካሁን የዋሸሁት ይበቃኛል፣ እስካሁን የታገስኩትም ይበቃኛል ብለዋል። በትግራይ በኩል የነበረው ዓላማ የኤርትራን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል እንደነበር የጠቆሙት አቶ ጌታቸው ይህ ዘመቻ በስተኋላ ላይ ገንዘብ ያላቸውን ኤርትራውያን ወደ ማፈን ማገትና መሸጥ መቀየሩን አስረድተዋል። ኤርትራውያን ወጣቶች ከተያዙ በኋላ በውጭ ሀገራት ቤተሰቦች ያሏቸውን በመለየት እያንዳንዱ ሰው በትንሹ $4000 እንዲያስገባ ይደረግ እንደነበር አቶ ጌታቸው ገልጸዋል። ይህ ተግባር መጀመሪያ በኤርትራውያን መጀመሩን ከዛም ወደ ትግራይ ተወላጆች መዞሩን ተናግረዋል። በዚህ ጉዳይ ላይ ጥናት ተደርጎ አመራሮቹ ለህግ እንዲቀርቡ ሙከራ ቢደረግም ማቅረብ እንዳልተቻለና 2 ዓመት እንደሆነው ጠቁመዋል። አቶ ጌታቸው ይህን የሚመራ የመረጃ መምሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወስነን ስናበቃ ለማስፈጸም ኃላፊነት የሚሰጣቸው የጸጥታ አመራሮች አላስፈጸሙም ሲሉ ተናግረዋል። የጸጥታ አመራሮች በባህሪያቸው ጥፋት ያጠፋውም ያላጠፋውም የመተጋገዝ ባህሪ ያላቸው ሲሉ ተደምጠዋል። ከዚህ በተጨማሪ አቶ ጌታቸው ረዳ በወርቅ ንግድ ውስጥ ስላሉ አመራሮች ተናግረዋል። ወርቅ ንግድ ውስጥ የገባ ለትግራይ ነጻነት እስከ መጨረሻው ሰዋለሁ እያለ የሚፎክር ጀነራል አለ። አሁንም እንዲህ አይነቱን የወርቅ ንግድ ውስጥ ነው ያለው ሊባል ይገባል ብለዋል። አቶ ጌታቸው እነ ጀነራል ምግበ በወርቅ ንግድ ውስጥ ተሰማርተው እንደሚገኙ በስም ጠቅሰው ይፋ አድርገዋል። እነ ምግበ የሰሩት ጀግንነት የወጣት መስዋዕት መሰረት ተደርጎ የመጣ ጀግንነት ነው ያሉት አቶ ጌታቸው
እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነትን የማረጋገጥ አርገው እየገለጹ እንደገና ይህን ወጣት ለሌላ መስዋዕትነት ሊዳርጉ እየተንቀሳቀሱ ነው ብለዋል። እና ኃይለ ሥላሴም አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር ቢሆን አብሬ ለማገዶነት ዳርገዋለሁ በሚል በጀግንነት ስም እየፎከሩ ነው ሲሉ ገልጸዋል። እነ ምግበ እና ኃይለ ሥላሴን በወንጀል የተነከሩ ሰዎች ናቸው ብለዋቸዋል። ድንገት ሰላም ቢፈጠር ተጠያቂ ሆናለሁ፣ አደጋ ውስጥ ገባለሁ ብለው ስለሚያስቡም ግርግር እንዲያልቅ አይፈልጉም ሲሉ ገልጸዋቸዋል። የትግራይን ህዝብ ለሌላ ጦርነት ለማስገባት እያሰቡ እንደሆነ የጠቆሙት አቶ ጌታቸው የፌዴራል መንግስት ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲካሄድ የሚያስችል ስትራቴጂ ተቀይሶ እየተንቀሳቀሱ ነው ብለዋል። ሰላም መፈጠር አለበት፣ በኢትዮጵያም በኤርትራም መካከል ጦርነት መፈጠር የለበትም፣ የኤርትራ ህዝብ ለአደጋ መዳረግ የለበትም እምነቴ ነው። ግን መምረጥ ካለብኝ የትግራይ ህዝብ ድጋሜ ጦር አውድማ የሚሆንበት ሁኔታ እስከ መጨረሻው ድረስ እንዳይሆን እታገላለሁ ብለዋል። በዚህ ትግል እንቅፋት የሆኑት የወርቅ ንግድ ላይ የተሰማሩ ዘራፊዎች ናቸው ሲሉ ገልጸዋል። ግንባር አዛዥ ነኝ ይላል፣ ወርቅ ሲዘርፍ ነው የሚውለው ብለዋል። በ2014 ወጣቶች በየግንባሩ ሲተናነቁ በርቀት ዳባት፣ ደባርቅ፣ ሊማሊሞ ሆኖ ውጊያ ይመራ የነበረ ሰው በተመሳሳይ ሰዓት በኤክስካቫተር ወርቅ እየቆፈረ ይሸጥ ነበር ሲሉ ተደምጠዋል። በዚህ የዝርፊያ ኔትወርክ ፖለቲከኛውም እንዳለ ገልጸዋል። ከዚህ ባለፈ አቶ ጌታቸው በ100 ሚሊዮን ዘርፈዋል ስላሉት ሌላኛው ጀነራል ተናግረዋል። አቶ ጌታቸው በዚሁ ቃለ መጠይቃቸው በስም የጠቀሷቸው ሌላኛው ወታደራዊ አመራር ብርጋዴር ጀነራል ኃይለ ሥላሴ ግርማይ ወይም ወዲም በይተይ ናቸው። ብርጋዴር ጀነራል ኃይለ ሥላሴ በ2014 ዓ.ም የትግራይ ኃይሎች ኮምቦልቻን በተቆጣጠሩበት ወቅት በመንግስት ባንኮች ውስጥ የነበረውን ገንዘብ እንዲሰበስቡ ከተመደቡ ሰዎች መካከል አንዱ እንደነበሩ አቶ ጌታቸው አስታውሰዋል። በወቅቱ በመንግስት ባንኮች የነበረው 4 ቢሊዮን ብር እንደነበር የገለጹት አቶ ጌታቸው ከዚህ ገንዘብ ውስጥ ብርጋዴር ጀነራል ኃይለ ሥላሴ 1 ቢሊዮን ብር ገደማ ነው የወሰደው ሲሉ ከሰዋል። በወቅቱ የግንባር አዛዥ ከነበሩት ብርጋዴር ጀነራል ኃይለ ሥላሴ ስር የነበሩ ሌሎች ሰዎችም የተወሰነ ድርሻ መውሰዳቸውንም አቶ ጌታቸው አክለዋል። እኔ በማውቀው ባረጋገጥኩት በሰነድ ጭምር እና ኃይለ የወርቅ ማሽኖችን ሲያስገቡ ነው የሚውሉት ብለዋል። ጌታቸው የፖለቲካ አመራሩም አብሮ የወርቅ ንግድ ውስጥ መሰማራቱን ጠቁመዋል። የቀድሞ ጊዜያዊ ፕሬዝዳንት አክለውም ሰዎቹ ማሽን ሲያዝባቸው የፌዴራል ሰዎች ጋር እየተደዋወሉ እናንተን የመሰለ ሰው የለም እያሉ እየተለማመጡ ማሽን ለማስለቀቅ እንደሚሞክሩ ገልጸዋል። በጥናት እገሌ 300 ሚሊዮን ወስዷል፣ በቁጥጥር ስር ይዋል፣ እገሌ ይህን ያህል ማሽነሪ ወስዷል፣ በቁጥጥር ስር ይዋል፣ እርምጃ ይወሰድ ከተባለ 2 ዓመት እንደሆነ አመልክተዋል። በትግራይ ጦርነት ወቅት ከፍተኛ ተሳትፎ የነበራቸው አቶ ጌታቸው የትግራይ ሰራዊት የመረጃ መምሪያ ኃላፊ የነበሩትን ኮሎኔል ተወልደ ገብረትንሳኤንም ወይም እንበብን በህገ ወጥ የሰዎች ዝውውር በነበራቸው ሚና ተጠያቂ አድርገዋቸዋል። በቅርቡ ከሀገር እንደወጡ የተነገረላቸው ኮሎኔል ተወልደ ኤርትራውያንን እንደ ንብረት ይሸጡ ከነበሩ ሰዎች አንዱ እንደነበሩ አቶ ጌታቸው በቃለ መጠይቃቸው ላይ ጠቅሰዋል። አቶ ጌታቸው በትግራይ ወታደራዊ አመራሮች ተፈጽመዋል ካሏቸው ወንጀሎች ጀርባ የፖለቲካ አመራሩ እጅ አለበት ሲሉም ከሰዋል። ከነዚህ ወንጀሎች ጋር የተያዙ መረጃዎች እሳቸው የጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት መሰብሰቡንና የተደራጀ ሰነድ እንዳለም አቶ ጌታቸው ጠቁመዋል። ይህ ሰነድ ለክልሉ ፍትህ ቢሮ፣ ጸረ ሙስና ኮሚሽን እና ፖሊስ ኮሚሽን እንደቀረበም አክለዋል። የቀረበውን የጥናት ዶክመንት እነ ደብረጽዮን እንደሚያውቁት ጌታቸው ጠቁመዋል። ትግል ውስጥ ትልልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችን ይዞ እንዳይጠፋና የውሸት አንድነት ለማስቀጠል ሲባል እርምጃ መውሰድ አልተቻለም ብለዋል። ጌታቸው ረዳ የመረረኝ ሰዓት እርምጃ እንዲወሰድ ዶክመንት አቅርቤም ተግባራዊ አልተደረገም ብለዋል። እነ ምግበን እና ኃይለ ሥላሴን በስም ጠቅሰን መጠየቅ ስላልቻልን ሁሉም የሰራዊት አመራሮች ዘርፈዋል የሚል የጅምላ መልእክት እያስተላለፍን የመጣ ነው፣ ይህ ውሸት ነው ሲሉ አክለዋል። ተጠያቂነት እንዳይሰፍን የፖለቲካ መሪዎቹ እንቅፋት እንደሆኑ፣ ይህን የሚያደርጉትም እነሱም ተጠያቂ ስለሆኑ እንደሆነ አቶ ጌታቸው ረዳ ይፋ አድርገዋል። አብዛኛው የሰራዊት አመራር ግን ሰላም ፈላጊ እንደሆነ ጠቁመዋል። በቀጣይ ርዕሳችን የኢሳያስ አዲስ መጽሐፍ የፕሬዝዳንት ኢሳያስ አፈወርቂን ትርክቶች የያዘ የኔ ተጋድሎ ለኤርትራና ለአፍሪካ የሚል ርዕስ ያለው አዲስ መጽሐፍ በእንግሊዝኛ ታትሟል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ትርክቶች የያዘው መጽሐፍ መታተሙን በተመለከተ የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል ባጋሩት መልእክት የመጽሐፉ ደራሲ ያስተላለፉትን ዝርዝር መልእክት አያይዘው አመላክተዋል። ከኢሳያስ ጋር በሀገራዊ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ያደረጓቸውን ተከታታይ ቃለ ምልልሶች ቃል በቃል በማሰባሰብ በፕሬዝዳንቱ ፍቃድ ያሳተሙት ፈረንሳዊው ጋዜጠኛ ሚሼል ኮሎን መሆናቸውን የተገለጸው መጽሐፉ ኤርትራን ራስን የመቻል መርህና ኢሳያስ ስለ ዓለም አቀፍ የፖለቲካና ኢኮኖሚ ስርዓት ያላቸውን አመለካከት ለአፍሪካውያን ወጣቶች ለማስተዋወቅ የታለመ ሲሆን በአማርኛና ሌሎች ቋንቋዎችም ይታተማል ተብሏል። መጽሐፉ ካካተታቸው ምዕራፎች መካከል ኤርትራና ቅኝ ግዛት፣ የሱዳንና አፍሪካ መከፋፈል፣ ኤርትራ ከአሜሪካ ኢምፔሪያሊዝም የገጠማት ጣልቃ ገብነት፣ የአሁኑ ኤርትራ ተግዳሮቶችና ፕሮፓጋንዳን እንዴት መቋቋም ይቻላል የሚሉ ይገኙበታል። ኢትዮጵያዊ የታሪክ ተመራማሪ ፕሮፌሰር መሐመድ ሐሰን የመጽሐፉን ማጠቃለያ ጽፏል።
ፈረንሳዊ ጋዜጠኛ ሚሼል ኮሎን መጽሐፉ በዋናነት ያነጣጠረው በአፍሪካ ቀንድ የሚኖሩ ወጣቶችን ለማስተማር መሆኑን በመግለጽ ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ውስጥ ስላሳለፉት ልጅነታቸው ጊዜ እንደሚዳስስ ጠቁመዋል። ወደ ቀጣይ መረጃ ተሻገር። ለጅቡቲ ፋይ ጥያቄ ቀረበ። ለቆ መውጣቱ ለ3 ወር ይራዘም። ኢትዮጵያውያን ስደተኞች ከጅቡቲ ለመውጣት የ3 ወራት ጊዜ እንዲሰጣቸው ጥያቄ ቀረበ። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን ሀገሪቱን ለቀው ለመውጣት የ3 ወር ጊዜ እንዲሰጣቸው ይፋይ ጥያቄ መቅረቡን በጅቡቲ ያለው የኢትዮጵያ ኮሚኒቲና የሃይማኖት አባቶች ህብረት በጋራ መጠየቃቸው ተሰምቷል። አንድ የህብረቱ አባል መረጃ በእነዚህ አካላት እየተደረገ ያለው ሽምግልና በዜጎች ላይ እንግልትና የመብት ጥሰት እንዳይፈጸም አስተዋጽኦ አድርጓል ብለዋል። ሰነድ አልባ ዜጎች ከሀገሪቱ ለቀው ይውጡ የሚለው ነገር በሽምግልና ተይዞ ዜጎቻችንን ህጋዊ ነዋሪዎች ለማድረግ ፓስፖርት እንዲያገኙ ለማስቻል ቪዛም እንዲሰጣቸው ቀደም ሲል የተሰጠው የአንድ ወር ቀነ ገደብ ወደ 3 ወራት እንዲራዘም መጠየቁን አባሉ ተናግረዋል። ይህን ጥያቄ ለሀገሪቱ ፕሬዝዳንት ጽሕፈት ቤት፣ ለሀገር ውስጥ ጉዳይ ሚኒስቴር እና ለውጭ ጉዳይ ሚኒስቴር በደብዳቤ የቀረበ መሆኑን የታወቀው ዜጎቻችን በቂ ዝግጅት አድርገው ከሀገር እንዲወጡ አሊያም ህጋዊ እንዲሆኑ ቀኑ ይራዘምላቸው የሚል ተጠይቋል። እኛ ወንድሞቻችሁ ነን፣ እናንተም ወንድሞቻችን ናችሁ። የሁለት ሀገር አንድ ህዝብ ነን። እኛ ልዩነት የለንም። ይህን ከግምት አስገብታችሁ የትላንቱን ታሪክ የነገውንም ጉዟችንን ተመልክታችሁ መፍትሄ ስጡን። ጅቡቲና ኢትዮጵያ የሚለያዩ ሀገራት አይደሉም። የኛ ዜጎች እዚህ ጫና እንደሚፈጥሩ አብዛኛው ዜጋችንም ህገወጥ ነዋሪ እንደሆነ እናውቃለን ብለናቸዋል ሲሉ አባሉ መናገራቸውን የቲክቫህ ኢትዮጵያ ዘገባ አመልክቷል። የጅቡቲ ባለስልጣናትም ጥያቄያችንን ተገንዝበው ምላሽ እንደሚሰጡን ነገረውናል። ነገር ግን በምክር ቤት የተላለፈ ውሳኔ ስለሆነ አሁንም ውሳኔውን መለወጥ የሚችለው ምክር ቤቱ ነው ማለታቸውን ግለሰቡ ተናግረዋል። በሽምግልና ስደተኞችን የሚያዝና የማስወጣት አካሄድ የተረጋጋ ነገር እንዲኖር ማድረጋቸውን ነው አባሉ አክለው የገለጹት። ፖሊሶች ቤት ለቤት እየገቡ ሁከት እንዳይፈጥሩ፣ በቤት ውስጥ ሰው እንዳይዙ ከዚህ ተግባር እንዲታቀቡ ማስቻላቸውን አብራርተዋል። መንገድ ላይ የሚያገኙትን ሰው ካልሆነ በስተቀር ስራ ላይ ያለውን ሰው እንዳይነኩብን ጠይቀን ሰምተውናል። በልመና ነው ይህን ያስረዳናቸው። እኛ የሃይማኖት አባቶች ነን፣ መሸምገል ነው የምንችለው ማለታቸውን የዜና ምንጩ ገልጿል። በቀጣይ ሽማግሌና የሃይማኖት አባቶች ወደ ድሬዳዋ በመምጣት በዚህ ሽምግልና መሳተፍ ያለባቸውና የጅቡቲ መንግስት ማሳመን የሚችሉ ኡጋዞችን ወይም የሀገር ሽማግሌዎችን ለማነጋገር መታቀዱን ተገልጿል። ኡጋዞቹን ወደ ጅቡቲ መንግስት በሽምግልና ለመላክም ነው እየተሰራ ያለው። በቀጣዩ ርዕሳችን አምነስቲ ሐኪሙ ከእስር እንዲፈቱ ጠየቀ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ዮናታን ዳኞ ከእስር እንዲፈታ አምነስቲ ኢንተርናሽናል ትላንት ማምሻውን ባወጣው መግለጫ ጠይቋል። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኞን ጨምሮ 5 ሐኪሞችና የጤና ባለሙያዎች እንደታሰሩ ማህበሩ አስታውቋል። 3 የአርባ ምንጭ ጠቅላላ ሆስፒታል ሐኪሞችም የጤና ባለሙያዎችን የአድማ እንቅስቃሴ በማስተባበር ተጠርጥረው ባለፈው ሳምንት እንደታሰሩ እንዲሁ ቢቢሲ ዘግቧል። ይህ በእንዲህ እንዳለ ከሰሞኑ ከታሰሩ የሕክምና ባለሙያዎች ከእስር የተፈቱ ስለመኖራቸውም ተሰምቷል። ከቀናት በፊት ከሰሞነኛው የጤና ባለሙያዎች እንቅስቃሴ ጋር ተያይዞ ከአርባ ምንጭ ዩኒቨርሲቲና ከአርባ ምንጭ አጠቃላይ ሆስፒታል ተወስደው ታስረው የነበሩ 3 ዶክተሮች በ10,000 ብር ዋስ ከእስር መፈታታቸው ታውቋል። ባሳለፍነው ዓርብ ዕለት ለስብሰባ ትፈልጋላችሁ ተብለው በተወሰዱበት ነው እንዲታሰሩ የተደረገው ያሉት ቤተሰቦቻቸው ትላንት ሰኞ ግንቦት 4 2017 ዓ.ም ፍርድ ቤት በሰጠው ትዕዛዝ መሰረት በዋስ ከእስር እንዲፈቱ ተደርጓል ብለዋል። ፍርድ ቤቱ ፖሊስ አስፈላጊ ነው የሚላቸውን መረጃ አደራጅቶ ለግንቦት 7 እንዲያቀርብ ማዘዙንም የዶክተሮቹ ቤተሰቦች አክለዋል። ከትላንት በስቲያ እሁድ ዕለት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኛው እንዲሁም 3 የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር መዋላቸው መገለጹን ተከትሎ የሰብአዊ መብት ተሟጋች ተቋሙ ድምጹን አሰምቷል። ዓለም አቀፍ ተቋሙ ሌሎች የታሰሩ ሐኪሞች ሊፈቱ ይገባል ሲል አሳስቧል። በቀጣይ መረጃችን የሶማሊያ ዕጣ የሚወስነው ወሳኝ ስብሰባ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶማሊያ አፍሪካ ህብረት የድጋፍና ማረጋጊያ ተልዕኮ በጀት መዋጮ ቀመር ዙሪያ ዛሬ በዝግ እንደሚመክር ታውቋል። ስብሰባው በሶማሊያ ያለውን የሰላም ማስከበር ተልዕኮ ጣፈንታ የሚወስን ነው ተብሎለታል። ስብሰባው የተጠራው ሀገራት ለተባበሩት መንግስታት በሚያዋጡት መዋጮ ልክ የተልዕኮን 75% በጀት እንዲሁም አፍሪካ ህብረትና የተባበሩት መንግስታት 25% እንዲያዋጡ የቀረበውን ቅይጥ ቀመር አሜሪካና በርካታ የአውሮፓ ህብረት ሀገራት ውድቅ ማድረጋቸውን ተከትሎ ነው። የተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባላት ሶማሊያ፣ አልጄሪያ እና ሴራሊዮን እንዲሁም ፈረንሳይና ዴንማርክ ይህንን ቅይጥ ቀመር ተግባራዊነት በመደገፍ እንደሚከራከሩ ይጠበቃል። በሶማሊያ አዲስ የተሰማራው የሰላም አስከባሪ አውሶም ተልዕኮ በተባበሩት መንግስታት የጸደቀው እንደ አውሮፓ አቆጣጠር በ2024 ዲሴምበር ወር ላይ ነበር። አሜሪካ 25 እና 75% በጀትን ውድቅ ካደረገች በኋላ የአፍሪካ ህብረት የሰላም ተልዕኮን በጀት የከለሰ ሲሆን ቀድሞ ከነበረው $190 ሚሊዮን
ወደ 166.5 ሚሊዮን ዶላር እንዲወርድ አድርጓል። የሰላም አስከባሪዎች ክፍያ፣ የኢንሹራንስ፣ የትራንስፖርት ወጪዎች ተቀንሰውም የሰላም ተልዕኮ 27 ሚሊዮን ዶላር እጥረት ገጥሞታል። ከአፍሪካ ሰላም ማስከበር ፈንድ 14 ሚሊዮን ዶላር የተገኘ ሲሆን ጃፓንና ደቡብ ኮሪያ 4.5 ሚሊዮን ዶላር አዋጥተዋል። የቀድሞ ሰላም አስከባሪ አትሚስ ተልዕኮ እስካሁን ያልተከፈለ ደሞዝና ዕዳ ወደ 100 ሚሊዮን ዶላር ፋይናንስ ገና ይቀረዋል። የአውሮፓ ህብረት 2.7 ቢሊዮን ዶላር ፈንድ እንደ አውሮፓ አቆጣጠር 2007 ጀምሮ ለሶማሊያ ሰላም ማስከበር ሰጥቷል። ውጤቱ አመርቂ አይደለም በሚል ግምገማ የቀድሞ ፈንድ አድራጊዎች እጃቸውን ሰብስበዋል። እንደ አሜሪካ ያሉ ሀገራት የወጪ መጋራቱ ይስፋ ሲሉ፣ ቻይና በበኩሏ የቀድሞ ፈንድ አድራጊዎች ወጪውን ሸፍነው ይቀጥሉ ብላለች። ኳታር ለጊዜው የሰላም ተልዕኮን የፋይናንስ ችግር በመጠኑ የሚቀንስና ጊዜ የሚገዛ እገዛ በወሩ ታደርጋለች ተብሎ ይጠበቃል። አሜሪካና የአውሮፓ ሀገራት አልሸባብ ቁልፍ ከተሞችን መያዝ ተከትሎ የሰላም ተልዕኮ ላይ ጥያቄ ያነሱ ሲሆን በሶማሊያ በዓመት የታቀደው የቀጥታ ምርጫ፣ የጎሳ ልዩነት የመሳሰሉ ጉዳዮች የሰላም ተልዕኮ ላይ አሉታዊ ተጽዕኖ ያሳርፋል ሲሉ ድጋፋቸውን ቀንሰዋል። በመጨረሻም መቀሌ ላይ አሰቃቂ ወንጀል የፈጸመው ግለሰብ ተያዘ። በመቀለ ከተማ አንዲት ወጣትን አስገድዶ ለመድፈር አልሳካ ሲለው ደረቷን ጨምሮ 6 ቦታዎች ላይ በቢላ በመውጋት ተሰውሮ የነበረው ግለሰብ በቁጥጥር ስር መዋሉ ተነገረ። በትግራይ ክልል መቀለ ከተማ አይደር ክፍለ ከተማ አንዲት እንስት ደረቷን ጨምሮ በተለያየ ሰውነት ክፍሏ ላይ 6 ጊዜ በቢላ በመውጋት ጉዳት በማድረስና ማንነቱን በመደበቅ ለመሰወር ችሎ የነበረው ግለሰብ በረቂቅ ክትትል በቁጥጥር ስር አውሏል ሲል የክፍለ ከተማው ፖሊስ አስታውቋል። የ20 ዓመት ወጣት የሆነችው የግል ተበዳይ ሚያዝያ 18 ቀን 2017 ዓ.ም ምሽት 3 ሰዓት ከሩብ ላይ ስራ ቦታ አምሽታ ወደ ቤቷ በምትገባበት ወቅት ማንነቱ ያልታወቀው ወንጀል ፈጻሚ ግለሰብ ከኋላዋ በመከተል የቤቷን በር በምትከፍትበት ሰዓት ገፍትሯት በመግባት አስገድዶ ሊደፍራት ሞክሯል። ምንም እንኳን ወጣቷ ካስገድዶ መድፈር ማምለጥ ብትችልም ደረቷን ጨምሮ በተለያየ ሰውነት ክፍሏ በቢላ በመውጋት ጉዳት አድርሶባታል። ከዚህ ባሻገር ግለሰቡ ተንቀሳቃሽ ስልክም ሰርቆ መሰወሩን መረጃው አመልክቷል። የግል ተበዳይ ወንጀል ድርጊት ፈጻሚው በሰዓቱ ተሸፋፍኖ የነበረ መሆኑን ተከትሎ ማንነቱን ለመለየት ያልቻለች መሆኑ የተገለጸ ቢሆንም ይህም የፖሊስን ስራ ፈታኝ አድርጎት ነበር ተብሏል። ነገር ግን ለተከታታይ 10 ቀናት የተለያዩ የቴክኖሎጂ አጋዥ መሳሪያዎችን በመጠቀም በሰራው የረቀቀ ክትትልና ማጣራት ወንጀል ፈጻሚው ተጠርጣሪ ከነ ኤግዚቢቱ በቁጥጥር ስር ለማዋል መቻሉ ብስራት ሬዲዮ ከአይደር ክፍለ ከተማ ፖሊስ ያገኘው መረጃ አመላክቷል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።